ኖላዊት እንግዲህ ወይዘሮ ሜላት ሙሉ ለሙሉ ማስታወሷንም ለሰላምና ለምላሴ ነገረቻቸው ማለት ነው። ምክንያቱም መደበቅ አልችልም፣ ይሄንን ሁሉንም ነገር መናገር አለብኝ፣ ልጆቼን ደብቄ እስከ መቼ ድረስ? በዛ ላይ ደግሞ ባዩሽ እንደመታቻት 100% አውቃለች ማለት ነው። ምክንያቱም ከዚህ በፊት ታስታውሳችሁ ሜላት ጋር ያላት ግንኙነት በጣም ከፍ ያለ ነበረ። ባዩሽንም ደግሞ የሰረቃትን አወቀች ማለት ነው። የባዩሽ እጅ እንዳለበት አውቃለሁ 100% ብላ ለእንትና ትነግራታለች፣ ለሀና ማለት ነው። ሀናም ደግሞ ወርቅ ነው ይጥፋ እማዬ አትናደጂ፣ ዋናው ያንቺ ሰላም፣ ዋናው ያንቺ ደህና መሆን ነው ትላታለች ማለት ነው። ወርቅ ስንት እንደገዛው ታውቂያለሽ ለመሆኑ ብላ ሀና ላይ ትጨዋለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። ዛሬ ይዤላችሁ የመጣሁት ክፍል 97 ነው። ኖላዊት ላይ እንደምናያቸው እንግዲህ በጣም ሜላት ማስታወሷ በጣም ደስ ብሎናል ሁላችንንም ማለት ነው። ግን እሷ ወርቋንና ብሯን የሰረቃትን ሰው አስታወሰች ማለት ነው። እርግብ ይዛውን ብትሄድም እንዴት ይዛው ሄደች? እንዴትስ ሊሆን ቻለ? በዛ ላይ ደግሞ እንደዚህ ያደረገችው የባዩሽ እጅ አለበት፣ 1 ሚሊዮን ብር የገዛሁትን ወርቅ ነው ይዛ ሄደው ብላ ለሀና ትነግራታለች ማለት ነው። ሀንቹም ደግሞ እንዴት ሊሆን ቻለ? በቃ ተይው ይጥፋ እያለቻት ነበር ማለት ነው። በቃ የባዩሽ እጅ እንዳለበት 100% አውቃለሁ፣ ይሄን የምትሰራው ባዩሽ ናት ብላ ተነስታለች ማለት ነው። ባዩሽ እንደዚህ ያደረገችው እንግዲህ ባዩሽ እንደሆነች አውቃለች ማለት ነው። ወይዘሮ ሜሉካ ይሄንን የተይው አንቺ እጅሽ እንዳይገባ ሀንዬ፣ ሁሉንም ነገር እኔ ራሴ አስተካክለዋለሁ ብላ ከዛም ደግሞ መደበቅ አልችልም፣ ልጆቼን ደብቄ ምንም ላደርግ አልችልም፣ እያንዳንዱ ነገር ልጆቼ ማወቅ አለባቸው ብላ ተነስታለች ወይዘሮ ሜላት ማለት ነው። ምክንያቱም ለምላሴና ለሰላም ስነግራቸው እንዴት አስታውሽ እያሏት ነበር ማለት ነው። አውቃለሁ እና እርግብ ናት ማለት ነው እንደዛ የመታችሽ ሲሏት፣ እሷም ደግሞ ኖ እርግብ ትምታኝ ማን ትምታኝ፣ የዛኔም ደግሞ እርግብን አንቄ ይጃት ነበር። የሀናን አባት ፎቶ ስጠይ ብዬ የሀናን ፎቶ ላመጣ ከእርኩ በኋላ አምጥቼ ምን እንደተፈጠረ እማቀው ታሪክ የለም፣ ግን ማን ይምታኝ ማን እንዲህ ያርገኝ እማቀው ነገር የለም ብላ ተነስታለች ነግራቸዋለች ማለት ነው። እነሱም ደግሞ በደስታ እንዴ እማዬ ግን እውነትሽን ነው? እውነት ማስታወስ ችለሽ ነው እያሉ ይጠይቋታል ማለት ነው። እሷም ደግሞ አዎ ማስታወስ ችያለሁኝ፣ ግን እሷ እንደዚህ ያደረገኝን ሰው ባላውቅም እና እርግብ ከመታችሽ 100% እርግብም ደግሞ የእጇን ማግኘት አለባት፣ የትም ብትሄድ የትም አታመልጥም፣ ስለዚህ ትያዛለች። ግን እሷ እኔ ማስታወሴም መስፍን ማወቅ የለበትም ብላ ታስጠነቅቃቸዋለች ማለት ነው። እያንዳንዷ ነገር እኔ ራሴ እያንዳንዷ እርምጃ ወስጃለሁ ብላለች ሜላት ማለት ነው። በባዩሽም ላይ እንደዛ ያለችው ምክንያት ምንድን ነው? ያው ታውቃላችሁ ይቺ ባዩሽ እርግብ ጋር እንደምትሰራ ማለት ነው። ይሄን በማድረጓ እንግዲህ ሁላችንም ያላሰብነው ነገር ነው የተፈጠረው ማለት ነው። በእንደዚህ አይነት ተርካሻ ነገር አልጠብቃትም ነበር። ባዩሽ እውነት እንደዚህ አድርጋይ ከሆነ አለቃትም፣ እውነቴን ነው ብላለች ማለት ነው። እገላታለሁ እያለች ነበር ማለት ነው። አሁን እንደዚህ ማድረግ አልነበረባትም ማለት ነው። ባዩሽ በአሁኑ ሰዓት ላይ ያው ታውቃላችሁ እንደ እህት እንደምን አቅርባት በጣም ጥሩ ሁናላት ነበር ማለት ነው ሜሉ ማለት ነው እሷ ግን ያላሰበችውን ያደረገችባት ማለት ነው በራሷ ላይ ይቺ የተረገመች ማለት ነው። እና በዚህ ተናዳለች ማለት ነው። ሜላት እያንዳንዷ ነገር እደርስበታለሁኝ፣ እንደዚህ እውነት ታደረገች፣ ይሄ የኔና የባዮች ጨዋታ ይሆናል ብላለች ማለት ነው። አሁን ላይ መስፍንም ማወቅ የለበትም ያለችው መስፍን ተኔ ይፈጥራል ነገሮች ላይ እና እሱ አንድ ነገር እንዲያደርግ አስፈርቼ ነው ብላለች ማለት ነው። ከዛም አልፎ ደግሞ ወይዘሪት ሜላት እንደምታውቁት ማስታወሷን በማስነሳት ምልክት ማለት ነው አንዳንድ ነገሮችን አይተንባት ነበር እያሉ ነበር እንትና ምላሴም ማለት ነው። ደስ ብሏቸው እነሱም እየተፍለቀለቁ ባዩሽ እንደመታቻት ግን አልተናገረችም ማለት ነው። በፍጹም ባዩሽ እንደመታቻት አልተናገረችም። ምክንያቱም ሌላ ነገር ነው የነገረቻቸው ማለት ነው። ችግር ይፈጠራል ብላ በዛ ነገር አልተናገረችም። ስለ እርግብም ደግሞ ይጠይቋታል። ቤትና
ልገዛላት እንደዚሁም ሱቅ እንደከፈተችላት ያውቁ ነበር እና ያንን ነገር እውነትማ እያደርገሽዋል ግን ቤት ገዝተሽላታል ሲሏት፣ አይ እኔ ልጅል አይደለሁም ይህን ያህል እኮ በራሴ ሀናንም ላጠያይቅ ብዬ ልቤ እርግብን አልተቀበላትም ነበርና ሁሉንም ነገር ላጠያይቅ ብዬ እያንዳንዱ ነገር አውቅ ያለሁ እያንዳንዱ ነገር እንትን ብያለሁ ብላ ተነስታለች ማለት ነው። እና በስሟ አልነበረም የገዛውላት አውቄ ነው ሁሉን ነገር ለማድረግ ብዬ ትላለች ማለት ነው። እያንዳንዱ ነገር ምንም ነገር ያደረግኩላት ነገር የለም ብላ ለነ ምላሴ ስነግራቸው እነሱም ደግሞ ደስ አላቸው። በእርግብ ስም ምንም ነገር የለም በራሴ ስም ነው፣ ውሸቴን ነው እርግብን እንደዛ ያልኳት እንጂ አላደረግኩላትም ብላቸዋለች ማለት ነው። አሁን ላይ ደስ ብሏቸው እየሳቁና እየተፍለቀለቁ ይገኛሉ ማለት ነው። ሀናም ደግሞ የቤተሰብ አባል ሆናለች ማለት ነው። እስከ ዛሬ ድረስ ታውቃላችሁ ብቻዋን ብዙ ውጣ ውረዶችን አሳልፋ ነበር እና ማንም ባልነበራት ሰዓት ላይ ግራ ገብቷት ነበረ። አሁን ግን ብዙ ነገርን አሳልፋ ከዛ ውጣ ውረዶች አልፋ አሁን ከቤተሰቦቿ ጋር ሞቅ ደመቅ ብላ እየኖረ ትገኛለች ማለት ነው። አባቷም ደግሞ ሂዳ እየነገረችው ማን እንደዚህ ሊያደርግ ይችላል ግን ማን ነው እሷን የደበደባት እያለ እየጠይቃት ነበር። አባዬ እኔ ምንም የማውቀው ነገር የለም እያለች ባዩሽን እየጠረጠሩ ይገኛሉ ማለት ነው። በአሁኑ ሰዓት ላይ ማን እንደዚህ እንዳደረጋት ምክንያቱም ሁሉም ሰው ታውቃላችሁ ማለት ነው። የወይዘሮ ሜላት ቤተሰብ በሙሉ ሆን ብሎ ተነስቷል ማለት ነው። አሁን ሜላት ማስታወሷ ለእኛ ጠቅሞናል ማለት ነው። ምክንያቱም ለሀንዬ በጣም ጥቅም ታገኛለች ማለት ነው። ሜላት አስታወሰች ማለት ታውቃላችሁ ሁሉንም ነገር አወቀች ማለት ነበረ፣ አውቃለች ማለት ነው። አሁን ላይ ግን ማን እንደዚህ እንደሚያደርጋት አውቃለች። ላይክ ሸር ሰብስክራይብ አድርጉ ባይ